ምርጫ አስቻይ ሁኔታን ትንሽ ሰፋ አድርገን ያየነው የገመገምነውም ሰፋ አድርገን ነው። አንዱ ከህዝቡ አንፃር ህዝቡ ምንድነው የሚፈልገው የሚለውን ነው። ህዝብ ዴሞክራሲያዊ የሆነ ሰላማዊ የሆነ የፖለቲካ ሽግግር እዚህ ሀገር ላይ እንዲኖር ይፈልጋል። ዴሞክራሲያዊ ሽግግር እንዲኖር ይፈልጋል። የምርጫ ወቅት ጠብቆ በህገ መንግስቱ መሰረት ለሚፈልገው ፓርቲ ድምጹን መስጠት ይፈልጋል። በድሎኛል ብሎ ለሚያምነው ደግሞ ድምጹን መንፈግና በድምጹ መቅጣት ይፈልጋል። ስለዚህ ይሄ ለህዝቡ ፍላጎት እድል መስጠት አለብን የሚለውን ስንገመግም ህዝቡ እጅግ በጣም አስቻይ ሁኔታ ነው የሚል እምነት ነው ያለን። አንዳንድ ቦታ ምዝገባ በሚዘገይባቸው በተለያዩ ምክንያት የመራጭ ምዝገባ በሚስተጓጎልባቸው አካባቢዎች ላይ ህዝቡ እኔ የመምረጥ መብቴን ለመራጭነት የመመዝገብ መብቴን እንዴት በተለያዩ ምክንያቶች ይዘገይብኛል ይስተጓጎልብኛል የሚል ስሜት ሁሉ ነው ያለው ማለት ነው። ከስድስተኛው ሀገራዊ ምርጫም የተገነዘብነው ነገር ክረምት ነበረ፣ ወቅቱ የዝናብ ወቅት ነበረ ታውቃላችሁ። በዛ ወቅት እስከ ሌሊቱ 7 ሰዓት ድረስ ቆመው የመረጡ ሰዎች አሉ። ነፍሰ ጡር ሆነው ለመውለድ ደርሰው ምርጫ ጣቢያ የነበሩ ሰዎች አሉ። ሰው ሞቶባቸው ሰው ቀብረው ወደ ምርጫ ጣቢያ የሄዱ ሰዎች አሉ። ስለዚህ ህዝቡ ጋር ያለው ስሜት የመምረጥ የራሱን መንግስት በራሱ የመመስረት እና ለማይፈልገው ደግሞ ድምጹን የመንፈግና በድምጹ የመቅጣት ፍላጎት ስላለው ሰላማዊ የፖለቲካ ሽግግር ፍላጎት ለምርጫ አስቻይ ሁኔታ ነው የሚል እምነት ነው ያለን። አንዱ እሱ ነው። ሁለተኛ የዲሞክራሲ ተቋማቱ ሁኔታ ነው። የዲሞክራሲ ተቋማቱ በተቻለ መጠን ነፃ፣ ገለልተኛ የሰጣቸውን ኃላፊነት በህገ መንግስቱ መሰረትና በአዋጅ መሰረት እንዲወጡ የሚያስችላቸው ቁመና ላይ ናቸው የሚል እምነት አለን። እንግዲህ የትኛውም ሀገር የዲሞክራሲ ሽግግር 100% ፐርፌክት አይሆንም። ከእንከን የጸዳ ምንም አይነት ችግር የሌለው ተቋም በዓለም ላይ ተፈልጎ አይገኝም። የዲሞክራሲ ተቋሞቻችን ግን ከጊዜ ወደ ጊዜ የሀገሪቱን የዲሞክራሲ ስርዓት ለማሸጋገር የሚያስችላቸውን ተቋማዊ ህጋዊ ቁመና እየተላበሱ መጥተዋል የሚል እምነት አለን። ከዚህ አንፃር አስቻይ ነው የሚል እሳቤ ነው ያለው። ባለፉት ዓመታት ምርጫ ቦርድ እንደው ከነ ውስንነቶቹ በጣም ትልቅ አቅም ያለው በተቻለ መጠን የሀገሪቱን የዲሞክራሲ ስርዓት ለመዳኘትና የሀገሪቱን የፖለቲካ ስርዓት ለማዘመን በሚያስችል ተቋማዊ ሪፎርም ውስጥ እያለፈ ይገኛል የሚል እምነት አለ። ከዚህ አንፃር ምርጫ ቦርድ ብቻ ሳይሆን ሌሎች ተቋማትም ሚዲያን ጨምሮ እንደዚህ አይነት የሞቀ ክርክር መለመዱ በዚህ ሁኔታ ተፎካካሪ ፓርቲዎች መጥተው ሀሳባቸውን ድጋፋቸውንም ተቃውሟቸውንም ስጋታቸውንም መግለጽ መቻላቸው በራሱ አስቻይ ሁኔታ ነው የሚል እምነት አለን። ምርጫ ቦርድ ያን የመሰለ ክርክር ማድረግ መጀመሩ፣ ሚዲያዎቻችን በግራ በቀኝ ያለውን የሀሳብ ፍጭት ማቅረብ መጀመራቸው በራሱ አስቻይ ሁኔታ ነው የሚል እምነት አለን። በተቻለ መጠን የህዝቡ ፍላጎት የዲሞክራሲ ተቋማት አቅምና እያደገ የመጣ የማስፈጸም አቅም እና አጠቃላይ ደግሞ ከፖለቲካ ፓርቲዎቹ ሳይድ ራሱ ያለው ሁኔታ አስቻይ ነው ብለን ነው የምናምነው። 48 ፓርቲ ቀላል አይደለም። 48 ፓርቲዎች ተመዝግበው እጩ አቅርበው የምርጫ ቅስቀሳ እያደረጉ ነው ያሉት። ይሄ አስቻይ ሁኔታ ነው። እንደው ይሄን እያሳደግ ነው እያሻሻል ነው የበለጠ የሚቀጥለው ምርጫ የተሻለ እንዲሆን የሚቀጥለው ምርጫ ደግሞ ከዛ እያደገ እንከኖቹ እየተቀረፉ እንዲሄዱ ካላደረግን ይሄን ፕሮሰስ ካላሳደግ ነው ሌላ አስቻይ ሁኔታ አይመጣም። ስለዚህ ከፖለቲካ ፓርቲዎቹ አካባቢ ያለው ዝግጁነት፣ ፍላጎት፣ ሀሳብን ለኢትዮጵያ ህዝብ የማቅረብ ፍላጎት፣ እጩ የማቅረብ ፍላጎት፣ ቅስቀሳ አድርጎ የመወዳደር ፍላጎት በራሱ አስቻይ ነው ብለን እናምናለን። ከዛ በተጨማሪ ይሄ አሁን ከጸጥታ ጋር ተንቀሳቅሶ ቅስቀሳ ከማድረግ ጋር ተያይዞ ያለው ሁኔታ እንደ ፓርቲ እንገነዘባለን። ኃላፊነትም አለብን ብለን እናስባለን። ጉዳዩ ያለው በደንብ እዚህ ያሉ ፓርቲዎችም እንዲገነዘቡ የምንፈልገው ጉዳዩ ያለው በህገ መንግስታዊ ጉዳይ ኢትዮጵያን የማሻገር ፍላጎት ባላቸው ኃይሎችና ይህ ህገ መንግስታዊ በሆነ በኃይል አማራጭ የፖለቲካ ፍላጎታቸውን ማሳካት የሚፈልጉ ኃይሎች መካከል ያለ ጉዳይ ነው። የኢትዮጵያ ምርጫ የትኛው እንደሆነ የኢትዮጵያ ህዝብ ያውቀዋል። እዚህ ያሉ ፖለቲካ ፓርቲዎችም ይሄን ይገነዘባሉ የሚል እምነት አለን። ምርጫን የምናደርገው አስቻይ ሁኔታ እንዲፈጠርም የምንታገለው በህገ መንግስታዊ መንገድ በስርዓት በዘመንና በሰለጠነ መንገድ የኢትዮጵያን ዲሞክራሲ ማዋለድ ይቻላል ብለን ያመንን ሰዎች ነን እዚህ ያለ ነው። ከዛ አንፃር በህገ መንግስታዊ መንገድ ሳይሆን በጉልበት አማራጭ በመሳሪያ አፈሙዝ
የስልጣን ፍላጎታችንን እናሳካለን የሚሉ ኃይሎች ሊያመጡ የሚችሉትን ፈተና እና ውጣ ውረድ የመጋፈጥ ደግሞ የኛ ኃላፊነት ነው። ከዛ አንፃር አንዳንድ የሀገራችን አካባቢዎች ላይ የጸጥታ ችግሮች አሉ። ይሄንን ምርጫ ቦርድም ሆነ የሀገሪቱ የጸጥታ አካላት የጸጥታ ማፒንግ አድርገው የትኞቹ አካባቢዎች ዜጎች በነፃነት ተንቀሳቅሰው ለመራጭነት ተመዝግበው ፖለቲካ ፓርቲዎችም የመራጭነት ቅስቀሳ አድርገው ምርጫውን ማካሄድ ይቻላል የሚለውን ምርጫ ቦርድም በራሱ የጸጥታ ማፒንግ ሰርቷል። የጸጥታ አካላትም በራሳቸው የጸጥታ ማፒንግ ሰርተው የጋራ ተደርጓል።